አንተ ቸርች ግን ከሌሎቹ ለምሳሌ ከቃለ ሕይወት፣ ከመካነ ኢየሱስ፣ ከአማኑኤል፣ ከሙሉ ወንጌል ከነዚህ ቸርቾች የተለየ ትምህርት ስላለው ነው ራሱ የቻለ ቸርች የተከፈተው ማለት ነው። ሶ መቼ ነው የተከፈተው አታውቀውም። መቼ ነው የተጀመረው አታውቀውም። እንደዚህ አይነት አስተምሮ ማለት ሶ አሁን ለጊዜው እሱን ዞር እናድርገውና ስለማታውቀው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሆነ ትምህርት አላት ወይስ የላትም? አዎ ለዛ ነው የገባሁት። የሰው ልጆች የተፈጠሩ ፍጥረታት የሰውን የልብ ሀሳብ ልመናና ጸሎት መስማት ይችላሉ? ወንድወሰን ጥያቄን ሰምተዋል ወይስ አልሰማሁም? ሰምቼዋለሁ። ለዛም እኮ ነው የገባሁት። ምንድን ነው ጥያቄው? ጥያቄው አንተ የጠየቀኝ ጥያቄ የኦርቶዶክስ ቤተክርስቲያን የምትከተለው መጽሐፍ ቅዱሳዊ ያልሆነ ሀሳብ ትምህርት አለ ወይስ የለም ብዬ ነው የጠየቅኩህ አይደል? እሺ ምን አልከኝ? አሁን መልስ ኦኬ ነው ያልኩ። ጸሎትን አስመልክቶ ጸሎት አንዷ አለ ወይስ የለም መጀመሪያ መልስ እንጂ። አለ ስላለም እኮ ነው የገባሁት። እሺ ስላለ ነው የገባው። አሁን ምንድን ነው አንዱን ጥቀሳው። ኦኬ አንዱ የሰው ልጆች የሰውን የልብ ሀሳብ ያውቃሉ ወይ፣ የሰውን ጸሎትና ልመና ይሰማሉ ወይ የሚለው የሰውን የልብ ፈቃድ ያውቃሉ ወይ? እንደዚህ ብላ አይደለም የምትጠይቀው። ቤተክርስቲያን መጀመሪያ እንዲህ ብላ ታስተምራለች፣ መጽሐፍ ቅዱስ ደግሞ እንዲህ ብሎ ያስተምራል። ስለዚህ ይጋጫል ብለህ ነው የምትጠቅሰው እንጂ እንዲህ ያውቃሉ ወይ? ይሄ ጥያቄ ነው። ስማ መጀመሪያ ወንድወሰን፣ ለዛ ነው ጥያቄው ገብተዋል ወይስ አልገባህም እልህ። ለዛ ነው ቤተክርስቲያናችሁ እንዲህ ብላ ታስተምራለች፣ መጽሐፍ ቅዱስ ግን እንዲህ ብሎ ያስተምራል፣ ከዚህ ጋር ይጋጫል ብለህ ነው የሚጋጨውን ከመጽሐፍ ቅዱስ የሚጋጭ ጥቅስ ትጠቅሳለህ። ኦኬ እናንተ ደግሞ እንዲህ ትላላችሁ፣ ሁለቱ ይጋጫል ብለህ ነው ከመጽሐፍ ቅዱስ ውጪ ወይም ደግሞ ከመጽሐፍ ቅዱስ የሚጋጭ ትምህርት አላት ብለህ የምታመጣው ሶ ትጠቅሳለህ። እንዲህ እያለ መጽሐፍ ቅዱስ እናንተ ግን እንዲህ ትላላችሁ ብለህ ደግሞ እኛ የምንልበትን ማስረጃ ጭምር ጠቅሰህ ታሳየናለህ። ቀጥለው። ኦኬ ለምሳሌ በመጽሐፍ ቅዱስ በመዝሙር 65 ቁጥር 2 ላይ ስጋን የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይልና መጽሐፉ ሰው ጸሎትን የሚያቀርበው ወደ እግዚአብሔር እንደሆነ ነው የሚነግረን። በኦርቶዶክስ ሃይማኖት ውስጥ ግን ልማዱ አለ ወደ ፍጡራን የመጸለይ። ምክንያቱም አባታችን ነው በሚለው ጸሎት ራሱ ግማሹን ፓርት የሚይዘው ወደ ማርያም የሚቀርብ ጸሎት ነው። ይሄ አስተምህሮ በመጽሐፍ ቅዱስ ውስጥ አለ ወይ? እሺ አባታችን ሆይ የሚለው ጋር ነው ጥያቄ። የትኛው ክፍል ነው ጥያቄ? አባታችን ሆይ የሚለው ጸሎት ላይ ምንድን ነው ጥያቄ? ያ ፓርት አባታችን ሆይ ከቢለው እመቤታችን ነው የሚለው ፓርት ወደ ማርያም የሚቀርብ ጸሎት ነውና ማርያም ጸሎትን መስማት ትችላለች ወይ? ወደ ተክለ ሃይማኖት ጸሎትን የሚያቀርቡ አሉ። ወደ ተለያዩ ቅዱሳን ወደሚባሉት ጸሎት የሚያቀርቡ ልምምዱም ስላለ ሊሰሙ አይችሉም ነው አሁን ሐሳቡ። ቅዱሳን አሁን ሊሰሙ አይችሉም ነው ባጭሩ ጥያቄ። አይሰሙም። ምክንያቱም መጽሐፍ ቅዱስ አንተ ብቻ ጥቀስና ቆይ መጽሐፍ ቅዱስ ላይ ጥቀስና ቅዱሳን አይሰሙም የሚለውን ማስረጃ ስጠና። ይሰማሉ የሚል ስለሌለ አይሰሙም የሚለውን ትምህርት ከየት አመጣው? መጀመሪያ ያን ያመጣሁት ለምሳሌ ልልም ያሰብኩት በአንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህ ይላል እግዚአብሔር። ስለ ልብ ማወቅ አልተጠየቅም። ጸሎት አይሰሙም የሚል ቅዱሳን ከየት ነው ያመጣው ነው ጥያቄ። ልምምዱን ከየት አምጥታችሁ ጀመራችሁት ነው። መጽሐፍ ቅዱሳዊ ካልሆነ ቅዱሳን አይሰሙም የሚለውን ትምህርት መጽሐፍ ቅዱስ ላይ ጥቀስና ቅዱሳን አይሰሙም የሚለውን ጥቅስ አሳየኝ እያልኩ እኮ መጀመሪያ ያልተጻፈ ነገር ላቀርብላ አልችልም። ወንደሰን ወንደሰን አንድ ጊዜ አሁን ይዋድ ለአንተ ለመመለስ ዝግጁ ነው። ሁላችንም ዝግጆች ነን። ግን አንድ ነገር አለ። ይኸውልህ ዛሬ እስኪ ጥያቄ ያላችሁ ግቡና ጠይቁ ብለን አይደለም ላይቭ የከፈትነው።
ይሄን ያክል እንዲህ ተጭኖ እየጠየቀ ያለው ይዋድ በፕሮቴስታንቱ ቤት ሁልጊዜ የተለመደ አንድ ነገር አለ። ኦርቶዶክስ ቤተክርስቲያን የማታስብረውን ነገር እንደምታስምር አድርገው ይሰራሉ። የማናስምረውን ነገር ልክ እንደምንል ይላሉ። ስለዚህ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የምትሉ ፕሮቴስታንቶች ግቡና በምን ማስረጃ አልናችሁ? በመጽሐፍ ቅዱስ የማስረጃ። አሁን አንተ በዚህ ጉዳይ ላይ በመጽሐፍ ቅዱስ የማስረጃ መመለስ የምችል ከሆነ ብቻ ነው ከኛ ጋር የምትቀጥለው። ለምሳሌ መጽሐፍ ቅዱስ ላይ ምንም ነገር የማይል ከሆነ አንተ ምንም አይነት ጥግ መያዝ የለብህም። ኢትስ ኦኬ ኖ ኢትስ ናት ኦኬ የሚል አቅጣጫ መያዝ የለብህም። አንተ የሆነ አንግል ከያዝክ መጽሐፍ ቅዱስ ያንን የሆነ ሐሳብ በቃ ነግሮሃል፣ ገልጾልሃል ማለት ነው። ከክርስቲያኖች ወንድሞች ጋር መተህ ስትወያይ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ስትል ፕሩፍ ማድረግ አለብህ። ለምሳሌ ቅዱሳን ምልጃን አያቀርቡም ስትል ቅዱሳን ምልጃን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ ማሳየት አለብህ። መተለኛ ይኸው መጽሐፍ ቅዱስ ቅዱሳን ምልጃን እንደማያቀርቡ ይናገራል። እናንተ ከየት አምጥታችሁ ነው ቅዱሳን ምልጃን ያቀርባሉ የምትሉት ብለህ ነው እኛን ልትሞግት የሚገባው። ርዕሳችን ያ ስለሆነ ማለት ነው። ስለዚህ በምን ማስረጃ? በመጽሐፍ ቅዱስ ማስረጃ። አሁን አንተ ቅዱሳን ልመናን ጸሎትን አይሰሙም ብለህናል። እንደማይሰሙ ሊገልጽልህ ሊያብራራልህ የሚችል የመጽሐፍ ቅዱስን ሐሳብ ከመጽሐፍ ቅዱስ አንስተህ ላይ ስጠው። አንድ ጥቅስ እኮ በቂ ነው። አንተ የመሰለህን ጥቅስ አውጥተህ ይኸው እዚህ ክፍል ላይ ቅዱሳን ልመናን ጸሎትን እንደማይሰሙ ይናገራል ብለህ ስጠው ላይ ይዋል። ከዛ በኋላ ይዋል ያወራል። አንተ ግን ምንም አይነት መጽሐፍ ቅዱስ የማስረጃ ባልሰጠበት ሁኔታ ልክ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበብ ሰው አክት እያደረግ በቃ አይልም በቃ ምናምን ብለህ ስለተናገርክ ብቻ መጽሐፍ ቅዱስ አንተን ባልደገፈበት ሁኔታ ላይ ከአንተ ጋር ልናወራ አንችልም። ይሄ የልጅ ጨዋታ ይሆናል። ባጭሩ ጣልቃ የገባውታውን ረዥም ሰዓት ግትር ብለህ አይ እንዲህ ነው የታል ምናምን እንዳትል ነው። ስለዚህ ወንድማችን አሁን ሁለት አይነት እድል እንሰጣለን። አንደኛ እድል በዚሁ ርዕሰ ጉዳይ ላይ ይኸው መጽሐፍ ቅዱስ ላይ ቅዱሳን ይኸው ጸሎትን አይሰሙም ልመናን አይሰሙም የሚል ሐሳብ አለ። ይኸው ማስረጃ በሉ በማስረጃ መልሱልኝ ማለት ትችላለህ። አይ የለም ምናልባት በዚህ አልተዘጋጀውም፣ ነገር ግን ሌሎች ትምህርቶቻችሁ ላይ ይኸው መጽሐፍ ቅዱስ እንዲህ ይላል እናንተ ግን እንዲህ ትላላችሁ ብዬ ግን ሐሳብ ማቅረብ እችላለሁ ካልክ ደግሞ ሌሎችም ትምህርቶች ላይ ማቅረብ ትችላለህ። ወንድማችን ወንደሰን ከዚህ በኋላ ከእንደገና ርዕሳችን ለአንተ አናብራራም። ዛሬ እኛ ላይቭ ስንከፍት ጥያቄ ያላችሁ ኑና ጠይቁ ብለን አይደለም ላይቭ የከፈት ነው። ፕሮቴስታንት የሆናችሁ ቶች ወንድሞቻችን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትሉን በመጽሐፍ ቅዱሳዊ ማስረጃ። በምን ማስረጃ? በመጽሐፍ ቅዱስ ማስረጃ ኑና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው በሉን ያለው። ስለዚህ አንተም መጥተህ መጽሐፍ ቅዱስን አንድ ትጠቅሳለህ። ይኸው እዚህ መጽሐፎች ላይ እንዲህ ይላል፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው በለን። ያንን የመመለስ የኛ ድርሻ ይሆናል። የዋዴ ይቅርታ ጣልቃ ስለገባው ቀጥሉ። ፈለገ ከዋልኩት እኮ በአንደኛ ነገሥት ምዕራፍ 8 ቁጥር 39 ላይ አንተ ብቻ ይለዋል እግዚአብሔርን፣ አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህ። የሰውን የልብ ሐሳብ የሚያውቅ እግዚአብሔር ብቻ ነው። ማንም ፍጥረት የሰውን የልብ ሐሳብ ሊያውቅ አይችልም። የማንንም ልመና ማንም ሊሰማ አይችልም። እሺ ቆይ ልመና አንተ ብቻ የሚለው ቃል ስህተት ነው። ወንዶሰን አሁን የሰውን ልብ ያውቃሉ አያውቁም አይደለም ጥያቄ አይደለ? የሰውን ልብ ያውቃሉ ከሆነ አንድ ጉዳይ ነው። የሰውን ልመና ወይም ደግሞ ሰዎች የሚያቀርቡትን ጸሎት ሊሰሙ ይችላሉ ወይስ አይችሉም ሌላ ጉዳይ ነው። ስለዚህ አሁን የሰው ልብን ያውቃሉ ብለን አስተምረን ከሆነ ማስረጃውን ተጠቅስና ኦኬ ቅዱሳን የሰውን ልብ ሁሉ መርምረው ያውቃሉ ብላችሁ ታስተምራላችሁ ብለህ ትጠቅሳለህ። መጽሐፍ ቅዱስ እንዲህ ብሎ እየተናገረ ትላለህ። አትደረብ፣ ቆይ ሐሳቤን ስማ። ሲቀጥል ልመና መስማት ከሆነ ግን ልመና ሊሰሙ አይችሉም ቅዱሳን እያለ መጽሐፍ ቅዱስ እናንተ ግን ይሰማሉ ብላችሁ ትናገራላችሁ ብላል። ስለዚህ ሊሰሙ አይችሉም ያልከው የመጽሐፍ ቅዱስ ጥቅስ አሁን ካለ ጥቀሰዋል። ኦኬ እኔም አንተም እንደምናውቅ እኔም በኦርቶዶክስ ቤት ውስጥ አልፍ ያለው በአንደበታችን እንኳን ቃላት ሳይወጡ በልባችን የምንጸልየው ጸሎት አለ። በምን አለፍ ካልተባልክም አሁን ቅዱሳን ጸሎትን ሊሰሙ አይችሉም ያልከውን መጀመሪያ ማስረጃ አምጣ። አለህ የለም? ምክንያቱም ይሰማሉ የሚል ጥቅስ ስለሌለ ነዋ። ይሰማሉ የሚል ጥቅስ በሌለበት እንዴት ነው አንተ ጥቅስ ከሌለ የለም ይሰማሉም አይሰማም ብዬ መናገር አይችልም። መጽሐፍ ቅዱስ ምንም ስላልተናገረ ነው ማለት ያለብኝ እኮ። አስተምሮውንም መገንባት የለብህማ በቤተ
አንዴ ቆይ። አንተ ሲጀመር መጽሐፍ ቅዱስ ብቻ የሚል ትምህርት ስለሆነ ያለ እኔ እንዳንተ መጽሐፍ ቅዱስ ብቻ የሚለውን ትምህርት አይደለም የምቀበለው። ስለዚህ መጀመሪያ አዳምጥ። መጽሐፍ ቅዱስ የማይል ከሆነ ዝም ነው ማለት ያለብህ። ቅዱሳን አያማልዱም ካላለህ በስተቀር አንተ እንደ ትምህርት አድርገህ ነው የያዝከው። ማለት ትምህርት አድርገህ ይዘዋል ማለት ቅዱሳን ሊሰሙ አይችሉም ብለህ ነው እየተናገርክ ያለው እንጂ ቅዱሳን ሊሰሙም ላይሰሙም ይችላሉ። ምክንያቱም መጽሐፍ ቅዱስ ምንም አላለም። ዝም ባለበት ዝም ነው ምለው ነው ማለት የነበረብህ። አሁን ግን ምንድን ነው ያልከው? ቅዱሳን አይሰሙም ነው ያልከው። አይሰሙም የሚለውን ማስረጃ አምጣ። አንድ የመጨረሻ ዕድል። ጸሎት ከሰማ ፈጣሪ ነው ትለዋለህ? አንድ ሰው ሆኖ የፍጥረታቱን ሁሉ ጸሎት ሊሰማ ይችላል አይችልም? ሊሰማ አይችልም። ራእይ ላይ ከሆነ ራእይ አሳይቶት ይሆናል እግዚአብሔርና ሰው ግን ሊሰማ አይችልም። ሰው ሊሰማ አይችልም። የሰዎችን ጸሎት ሁሉ ሊሰማ አይችልም። አይችልም። እሺ ራእይ ምዕራፍ 5 ከቁጥር አይሚን ቃይ 6 እግዚአብሔር ራእይ ሊያሳየው ይችላል። ቆይ አንዴ ራእይ መንፈስ ቅዱስ ነው የሚገልጽላቸው እኮ ቅዱሳን በራሳቸው ባህሪ በባህሪያቸው እኮ እውቀት ኖሯቸው አይደለም። ኦኬ ራእይ ምዕራፍ 5 ከቁጥር 13 ዮሐንስ የፍጥረታትን ሁሉ ጸሎት ሰምቷል አልሰማም? ልመና ምስጋና ሰምቷል አልሰማም? እሺ ጥቅሱን አንብብልኛ። አሁን መጽሐፍ ስልኬን ይጠቀምኩ ስለሆነ። እሺ ራእይ ምዕራፍ 5 ሊሰማ አይችልም ብለህ ነበረ። እሺ አረ ፈጽሞም ሊሰማ አይችልም። ምክንያቱም እግዚአብሔር ራእይን ሊያሳየው ይችላል እንጂ እንዴ ራእይ ሊያይ ይችላል እንጂ መስማት አይችልም አይደል? አይችልም። ስለዚህ ዮሐንስ የፍጥረታትን ጸሎት መስማት አይችልም አይደል? ምስጋና ምናምን ሊሰማ አይችልም። የፍጥረታት ሁሉ ፈጽሞ። እሺ ተመልከቱ፣ ፈጽሞ ብሏል። ፈጽሞ የፍጥረታትን ጸሎት ሊሰማ አይችልም። እሺ ከቁጥር 12 ጀምሮ ላንብብልህ። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። እሺ ቆይ እስኪ አንድ ዙም ማድረግ ከቻልኩኝ ትንሽ ከፍ ለማድረግ ልሞክር እስኪ። አይሆንም ትላለህ። እሺ ብቻ ከታየ ይታያል። ግን ይታያቸዋል። እዚህ ጋር የሚታይ ከሆነ ይታያል። ወንዶሰን አንብበው ምናለው ትንንሽ ነው። ከቁጥር 13 ምን አለ? ባለጠግነት ክብር ሊቀበል ይገባዋል አሉና 13 በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በየት ነው ያለው? በሰማይ እና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ። እሺ በሰማይ በምድር በእነርሱ ውስጥ ያሉ ፍጥረታት በሙሉ ፍጥረት ሁሉ ነው የሚለው። በእርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ምን አልኩኝ? አንብብልኝ እስኪ። ምን አረኩ ነው የሚለው? ሰማው። ይህን እኮ ራእይ እኮ ነው እግዚአብሔር የሚያሳየው። ይህንን ሰምቷል ወይስ አልሰማም? አንተ ራሱ የምርን ነው ሊሰማ አይችልም ብለህ ነበር። ሰምቷል ወይስ አልሰማም? ሰማው ነው የሚለው እኮ። ይህን እኮ በራእይ እኮ እግዚአብሔር የሚያሳየው ነው። ሰምቷል ወይስ አልሰማም? በምንድን ነው የሰማው? አይደለም ጥያቄው። ሰምቷል ወይስ አልሰማም? በራእይ ሰምቷል። ሙሉ ማድረግ አለብኝ። ሊሰማ አይችልም ብለሃል አላልክም? አይሰማም። ሊሰማም አይችልም እኮ ሰምቷል አልሰማም? በራእይ እግዚአብሔር ያሳያል። ቆይ ሰምቷል ወይስ አልሰማም? በራእይ ሰምቷል። ዮሐንስ ሰምቷል ወይስ አልሰማም? የፍጥረታት ሁሉ ምስጋና ሰምቷል አልሰማም? ራእይ የምትለዋን እንትን እንድቆርጠው ነው የምትፈልገው? አስገባው። ችግር እንደሰማ ነገር ራእይ ማለት እግዚአብሔር ገልጸውለት ማለት ነው አይደል? በራእይ አሳየው እግዚአብሔር። ስለዚህ የፍጥረታትን ሁሉ ጸሎት ግን ሰምተዋል አልሰማም ነው ጥያቄ።
ከሚመክር ወይ እሱን አስገባው። እሺ የሚመክር ሰው የለም እውነት። እሺ ከጀርባ የሚያወራ ሰው ስላለ ስትጠየቅ። እሺ አሁን ዮሐንስ የፍጥረታት ሁሉ ጸሎት ምስጋና ሰምቷል ወይስ አልሰማም? ሰምቷል፣ በራእዩ ሰምቷል። እሺ አሁን አምላክ ያደርገዋል ዮሐንስን? ሊያደርገውም አይችልም እኮ ነው። እግዚአብሔር ጸሎታችንን ይሰማል። ምክንያቱም ፍጡር ሆኖ አንድ ሰው ሆኖ የፍጥረታቱን ሁሉ ጸሎት እኮ ሊሰማ አይችልም ብለን ነበረ ቅድም። አዎ ዮሐንስ አሁን ሊሰማን ይችላል። እንደ ዮሐንስ ሰምቷል። ዮሐንስ ሰምቷል አልሰማም? መጀመሪያ እኮ ይህንን ራእይ እግዚአብሔር ገለጠለት ለእኛም ትምህርት ይሆን ዘንድ። አዎ እግዚአብሔር ነው የሚገልጽላቸው ለቅዱሳን እኮ ከራሳቸው ባይዘወይ ቅዱሳን ወደ ክርስቶስ ነው የሚሄዱት። ሰው ክርስቶስ ራሱ ነው የሚገልጽላቸው እንጂ ከራሳቸው የሆነ እውቀት ሲጀመር የላቸውም። አማርኛ የምትሰማ ከሆነ ማለት ነው። ስለዚህ እግዚአብሔር ነው ገላጩ። የእውቀት ገላጭ እግዚአብሔር ነው ሲጀመር ማለት ነው። ጥበብን፣ ማስተዋልን፣ እውቀትን የሚሰጠው እግዚአብሔር ነው። ምንም ጥያቄ የለውም። አሁን ይሄ እኮ የገለጸለት እግዚአብሔር ነው እንዳትለኝ። እኔ ለቅዱሳን የሚገልጽላቸው ለወቱ ስብሐት እና ከእግዚአብሔር ውጪ ሌላ አካል ነው አላልኩም። በራሳቸው እውቀትና ጥረት ነው የሚያገኙት። የሚያውቁን አላልንም እኛ ሲጀመር ማለት ነው። ስለዚህ እግዚአብሔር ነው የገለጸላቸው አትበል። ስለ ቅዱሳን ስለሆነ እያወራን ያለ ነው ማለት ነው። እግዚአብሔር ገልጾለት ለዮሐንስ የፍጥረታትን ሁሉ ጸሎት ሰምቷል ወይስ አልሰማም ነው ጥያቄ። አዎ በራእይ ሰምቷል። አንድ ነገር ግን እዚህ ጋር ልጠይቅ። እኔም አሁን አንዳንድ ነገሮችን እግዚአብሔር ያሳየው ለዮሐንስ ቆይ አሁን እግዚአብሔር ለቅዱሳኑ ገልጾላቸው ጸሎት ሊሰሙ ይችላሉ ወይስ አይሰሙም? አይችሉም። ያን ለሰው ያጋራው ባህሪ አይደለም። እግዚአብሔር ማስረጃ ጥቀስ። ይኸው ለዮሐንስ ገለጸለት እኮ አጋርቶት ነው። እግዚአብሔር ራእይን ያሳያል፣ ግን ሰው በቤቱ ቁጭ ብሎ ራእይ የምትለው ምንድን ነው? ቆይ ራእይ ነው የገለጸለት የምትለው ምንድን ነው? እውቀት ነው የሰጠው አይደለ? ለዮሐንስ እንዲያይ እንዲያስተው እንዲሰማ አድርጎታል እግዚአብሔር አይደለ? ገልጾ እሺ ይዋድ እኮ አሁን አንዳንድ ነገር እግዚአብሔር ያሳየው እኮ ለዮሐንስ እስከ ዛሬም እኮ ያልተፈጸመን ነገር እኮ ነው ያሳየው። ለወደፊት ሊፈጸም ያለን ነገር እኮ ነው ያሳየው። ጭራሽ ለወደፊት ያ ማለት ኦልሬዲ ሀፕን ሲያደርግ ነገሩ እየሰማ ነበር ማለት አይደለም። ቅዱሳኑ ወደፊት ያልተፈጸመ ነገርም እንደሚያውቁ መናገር ጥሩ ነው። እኔ ግን እሱ አይደለም። ገና እኮ ያልሆነን ነገር እኮ ነው የሰማው። ገና ሊሆን ያለን ጭራሽ እንደውም የሚደንቀው እኮ እሱ ነው። እንደውም ጭራሽ ቅዱሳኑ ያልሆነ ነገርም አስቀድሞ ያውቃሉ። ይሄ ጥያቄ አይደለም። እኔ ጥያቄ ወደ ክህደት ውስጥ የገባ ነው እና እግዚአብሔር እያሰማው የነበረው ለዮሐንስ አሁን አዳምጥ። ሳታውቀው እየካድክ ነው የምትለው አንተ የምትናገረውን ስናገር እየካድክ ነው አትበላ እንዴ። አንተ ነህ ለወደፊት የሚሆነው እኮ ነው ያወቀው የሰማው እያልከኝ ነው። ስለዚህ እንደውም ጥሩ ነው። ለወደፊት ያልተፈጸመ ያልተደረገ ነገር ከሆነ ያወቀው ወሰየው። እንደውም ዮሐንስ ለወደፊት ያልተፈጸመ ጭምርም አሳውቆታል እያልክ ነው። ተባረክ አልኩ። ግን እሱ አይደለም ዋና ጥያቄያችን ነው። ዮሐንስ የፍጥረታቱን ሁሉ ጸሎት በመስማቱ እዚህ ክፍል ላይ እግዚአብሔር እንዲሰማ በማድረጉ ክብሩን አጋርቶታል ወይስ አላጋራውም ነው? ማይከን ክፈተው። እግዚአብሔር ራእይን ገልጦለታል። ሊሆን ያለውንም የሚሆነውን ነው እግዚአብሔር ያሳየው። እየሆነም ያለውን ወደፊትም ሊሆን ያለውን ነገር አሳይቶታል። እኔ ምን አማርኛ ያ ማለት ግን ዮሐንስ ወንዶሰን አንዴ አማርኛ ትሰማለህ አይደል? ጥያቄ ምን አሳየው አይደለም። ቅድም ምን አልከኝ? እግዚአብሔር ለቅዱሳኑ ኦኬ የእኛን ጸሎት ወይም የእኛን ልመና እንዲሰሙ ማድረግ ይችላል ወይስ አይችልም ብዬ ስጠይቅ በፍጹም አይችልም፣ ምክንያቱ ባህሪውን ማጋራት ስለሚሆንበት አልክ። ይህንን ያዝኩልና ዮሐንስ የፍጥረታትን ጸሎት በሙሉ እንዲሰማ ሲያደርገው እግዚአብሔር ባህሪውን እያጋራ ነው ወይስ አይደለም ብዬ ነው የጠየቁ። እሱን ነው የምትመልስልኝ። ቀጥል። ለእኛ ትምህርት ይሆን ዘንድ እግዚአብሔር ይሄን ነገር በዮሐንስ በኩል ለምን አሳየው አላልኩም? እባክህ አጋርቷል ወይስ አላጋራም ነው ጥያቄ።
አላጋራም። ጸሎትን የመስማት እንትን ለምን አላጋራም። አላጋራም? ቅድም የፍጥረቱ ሁሉ ጸሎት እንዲሰማ ካደረገ አጋርቷል ባህሪው ብለሃል አላልክም? አየው አድም ንግባባ አይመስለኝም። ከየት ትግባባለህ? መጽሐፍ ቅዱስ እኮ ካልተቀበልክ አሁን ልንግባባ አንችልም። መጽሐፍ ቅዱሱ የፍጥረቱ ሁሉ ጸሎት እንዲሰማ ካደረገ አድርጓል እያለ አንተ ደግሞ እንደዛ ካደረገማ ባህሪውን አጋርቷል፣ ባህሪው ደግሞ ሊያጋራ አይችልም ብለን የተናገርከው። አሁን እግዚአብሔር ለዮሐንስ የፍጥረታትን ጸሎት እንዲሰማ በማድረጉ ባህሪውን ወይም ደግሞ መመለኩን ለዮሐንስ አጋርቷል ይባላል ወይስ አይባልም? እግዚአብሔር አሳይቶታል። ዮሐንስ ጸሎትን ሰምቶ ሊመልስ አይችልም። ምክንያቱም እግዚአብሔር ሊሆን ያለውን ነገር በራእይ አሳይቶታል። ፍጥረታት ጸሎትን ሲያቀርቡ ስለ ጸሎት ምላሽ ደግሞ መጣ። አትዙር። ሲጀምርም ጸሎቱ ለዮሐንስ የቀረበ አይደለም ነው። እዚህ ጋር ጸሎቱ ወደ ዮሐንስ የሚቀርብ ና ወደ ማን ቀረበ አይደለም ጥያቄው። አሁን ጸሎት ሊሰሙ ይችላሉ አይችሉም? ሲጀምርም ጸሎቱ ወደ ዮሐንስ የቀረበ አይደለም። ያን ነው ያወራው። የፍጥረታትን ጸሎት መስማት ይችላሉ አይችሉም? መጀመሪያ እሱን እመን፣ ከዛ ወደ እነሱ ይቀርባል አይቀርብም ሌላ ጥያቄ ስለሆነ ጸሎት ይሰማሉ አይሰሙም? መጀመሪያ እሱ እመን። አይሰሙም። እግዚአብሔር ግን በራእይ ቆይ ሰምቷል አልሰማም? ይሄ ሲሆን ሊሆን ያለውን ነገር በራእይ አሳይቶታል። የፍጥረታትን ጸሎት ሰምቷል ወይስ አልሰማም? አይ ሳይሆን ወንዶስ መጽሐፉን የምትቀበል ከሆነ ያው በሰማይና በምድር ስማ፣ በሰማይና በምድር ለእግዚአብሔር ቃል ለቤተ እምነት ሳይሆን ለእግዚአብሔር ቃል መጽሐፍ ቅዱስ ሲነበብማ ቆይ ና አትረብሽ። መጽሐፍ ቅዱስ ነው እያነበብኩ ያለው። ስማ በደንብ በሰማይና በምድርም ከምድርም በታች በባህርም ያለ ፍጥረት ሁሉ የፍጥረት ሁሉ ጸሎት ወይም ምስጋና ዮሐንስ ሰምቷል ወይስ አልሰማም? ወደ ማን ሲቀርብ ነው የሰማው? እስቲ ወደ ማን ሲቀርብ አይደለም ጥያቄው። የፍጥረታት ጸሎት ምስጋና ሰምቷል አልሰማም ነው ጥያቄው። ወደ ማን ቀረበ አይደለም ጥያቄው። ዮሐንስ ባህሪውም አይደለም ሊሰማ አይችልም። እዚህ ጋር ግን በራእይ አሳይቶታል። ሰማው ያለው ማን ነው ታዲያ? እዚህ ጋር ሰማው ያለው ማን ነው? ማን ነው የሰማው? እዚህ ጋር በራእይ አሰምቶታል። እግዚአብሔር አሳይቶታል። ማን ነው የሰማው? ሰማው ያለው ማን ነው? እባክህ ሰማው ያለው ማን ነው? ዮሐንስ ነው። ዮሐንስ ሰምቷል ወይስ ሎቱ ስብሐትና በራእይ ሰምቷል? በራእይ እግዚአብሔር አሰምቶታል። ያ ማለት ግን የኔና ያንተ ጸሎት ለእግዚአብሔር የምናቀርበው በቅዱሳን በኩል አንዴ ቆይ ረጋ በል አንዴ። አሁን እችን ፓርት እነዚህን ፓርቶች ብቻ እንዲሰሙ አደርጋቸዋለሁ፣ እነዚህ ነገሮች ግን እንዲሰሙ አላደርጋቸውም የሚል የመጽሐፍ ቅዱስ ጥቅስ ታመጣለህ። የአንተ ክራይቴሪያ ስለማንቀበል ማለት ነው። በመጽሐፍ ቅዱስ እንጂ በአንተ ክራይቴሪያ ስላልሆነ የምናወራው። መጀመሪያ ጭራሽ ሊሰሙ አይችሉም ነበረ ሀሳብ። አሁን ደግሞ ለማን ሲቀርብ እንዴት ሲቀርብ አቀራረቡ ምናምን እያልክ ለመንከባለል አትሞክር። መጀመሪያ ዮሐንስ ሰምቷል ወይስ አልሰማም የሚለው ሰምቷል ብለኛል። ምንድን ነው የሰማው ዮሐንስ? ምንድን ነው የሰማው? የፍጥረታቱን ጸሎት በራእይ አሰምቶታል እግዚአብሔር። ጎበዝ። ያ ማለት ግን ዮሐንስ የፍጥረታቱን ጸሎት ይሰማል። አሪፍ ነው የመለስከው። የፍጥረታቱ ጸሎት በራእይ እግዚአብሔር ለዮሐንስ አሰምቶታል። ተባረክ። አሁን ዮሐንስ ይሄን ለኛ ግልጽ ይሆን ዘንድ ነው፣ ይሄንን እኛ እንማር ዘንድ ነው ዮሐንስ የጻፈው። እግዚአብሔር ለዮሐንስ የገለጠው ዛሬ ላይ ያለን ክርስቲያኖች ይሄንን እናውቅ ዘንድ ነው። እግዚአብሔር ለቅዱሳኑ ይህን ያክል ምስጋና ሲያቀርቡ ሊገልጽላቸው የፍጥረታትን በሙሉ እግዚአብሔር እኮ ለእኔና ለአንተ እየገለጸልን እኮ ነው። ለዮሐንስ ይሄ ለእኛ ተጽፎ ተቀምጧል። ተደርበኝ አታውራ አንዴ። ይሄንን እንድንማርበት ተጽፏል አልክ፣ ግን አንተ አልማርም ብለህ እያስቸገርክ ነው። አዎ እንድትማር ነው የተጻፈው። ስማ እግዚአብሔር ገልጾ ለቅዱሳኑ የፍጥረታትን ምስጋና ሊሰሙ ማድረግ እንደሚችል አሳይቷል። ኦኬ እኔ አሳየው። አንተ ደግሞ በአንጻሩ ሊሰሙ አይችሉም የሚል አንድ ጥቅስ እንኳን አምጣ ተብለህ ልታመጣ አልቻልክም። አየህ፣ ልታመጣ ለናሙና እንኳን ማለት ልታመጣ እግዚአብሔር እንማርበት ዘንድ ከሆነ በአሕዛብም መካከል ለአሕዛብም ራእይን ይሰጣል። ለምሳሌ በዳንኤል ምዕራፍ 2 ላይ እንደምናየው ያ ሰው ቅዱስ ሆኖ አይደለም ስለ መጨረሻው ዘመን ራእይን ያየው።
ጭራሽ ቅዱሳን ያልሆኑም ሁሉ የፍጥረታቱን ሁሉ ምስጋና ይሰማሉ ነው ያንተ ሐሳብ? ምስጋና ብቻ ሳይሆን እግዚአብሔር ሊገልጥ ያሰበውን ነገር በአማኝም ብቻ አይደለም በማንም በኩል ራእይን ሰጥቶ ይገልጣል። ስለዚህ አንተ ለቅዱሳኑ ያ ማለት የነሱ ብቃት ነው ማለት አይደለም። አንዴ ወንዴ በጣም የሚገርመኝ የፕሮ ጸባይ ተመልከቱ። ቅድም እኮ ጭራሽ ሊሰሙ አይችሉም ብሎ ሲከራከረን ነበር። አሁን ጭራሽ እንኳን ቅዱሳኑ ይቅርና በማያምኑት ራሱ ሊገልጽላቸው ይችላል። ምን ይሆንክ ነው ወንዴ? ሊሰሙ አይችሉም ብለህ ስትከራከር ቆይታ አሁን አህዛብም ራሱ ሊሰሙ ይችላሉ ብለህ እየተከራከርከኝ ነው። እንደዛ ነው እንደዛ ነው። እኔ ስለ እግዚአብሔር ስራ ነው፣ ስለ እግዚአብሔር አሰራር ነው ማወራ ያለው። እግዚአብሔር በሰው በኩል አንድን ነገር ሲሰራ አንተ የዛ ሰው ብቃት ነው ብለህ መያዝ የለብህም። እኔ ማን ነው እስቲ የቅዱሳኖች ቆይ ቅዱሳኖቹ እግዚአብሔር በአንተ በኩል ታላቅ ስራ ሊሰራ ይችላል። ያ ግን እኔ ታላቅ ስራ አንድ የሚዩት አድርግ እባክህ። አሁን መውጫ ቀዳዳ ሲጠፋባችሁ በራሳቸው ብቃት ደግሞ ማለት ጀመረ። እዩ እንዴ አንዳንዴ እንደ ሙስሊም አትሆኑ እንጂ ብራዘር፣ በራሳቸው ብቃት ነው ቅዱሳኖቹ የሚሰሙት። ያለ ማን ነው እንደዛ ያለ? መጀመሪያ ጭራሽ ሊሰሙ አይችሉም ነበር። አሁን ደግሞ በራሳቸው ብቃት ሊሰሙ አይችሉም ሆነ። አዎ ይሄ እንስማማለን እኛ ክርስቲያኖች። ቅዱሳን በራሳቸው እውቀት በራሳቸው ጥበብ ከእግዚአብሔር ተለይቶ ጭራሽ ሊያውቁ አይችሉም። በቃ ከክርስቶስ ጋርም ስለሆኑ ነው። ወደ እውቀት ባለቤት ወደ ክርስቶስም ስለሄዱ ነው የኛን ልመና ሊሰሙ ይችላሉ የምንለው ማለት ሊሰሙ ይችላሉ። ባይዘው እነሱ ራሳቸው ይፈጽሙታል ማለት አይደለም። ልመና ወደ እግዚአብሔር ነው። ልመናችን ምልጃ ነው ሊያቀርቡ የሚችሉት እነሱ ራሱ ባይዘው ሰምተው ራሳቸው የሚፈጽሙ ሆነው አይደለም። ምንድነው የሚያደርጉት? የኛን የክርስቲያኖቹን ጸሎት ልመና እባክህ ስማው ልመናውን ተቀበለው ማለት ነው የሚችሉት እንጂ እነሱ ራሳቸው የሚፈጽሙ አይደሉም ቅዱሳን። የኛ ትምህርት ያልሆነውን እንዲህ በራሳቸው ጥበብ በራሳቸው እውቀት እያላችሁ መመለስ ሲያቀታችሁ ወደዚህ አይነት ነገር አትሂድ። በአጭሩ ወንድ ወሰን አሁን ቅዱሳኖቹ እግዚአብሔር ገልጾላቸው ያው በራሳቸው እንዳትለይ እግዚአብሔር ራሱ ገልጾላቸው የፍጥረታትን ልመና ሊሰሙ ይችላሉ ወይስ አይችሉም? በዚህ ጥቅስ መሰረት አይችሉም። እዛ ጋር ዮሐንስ አሳይቶታል። ይሄ ዮሐንስ ሰማው ያለው ስህተት ነው፣ አትቀበለውም አንተ ማለት ነው አይደል? አዎ የፍጥረታትን ልመና ጸሎት ሲጀምርም ለዮሐንስ የቀረበ ጸሎት የለም። እዚህ ጋር ለእግዚአብሔር ሲቀርብ ግን ይህን ራእይ ሰምተዋል፣ አይተዋል። ለምንድነው ሽፍት እናንተ ግን ዳይሬክት ወደ ዮሐንስ ነው ልመናንም ጸሎትን የምታቀርቡት ማለት ነው። ይሄንን ጸሎት ሰምቷል ዮሐንስ አልሰማም። እዚህ ጋር እኮ ዮሐዴ ያሳየው እኮ እግዚአብሔር ልመናና ጸሎቱ ለእግዚአብሔር ሲቀርብ ነው። ዮሐንስን እያሳየው ቆይ ለማን ሲቀርብ አየ እኮ አይደለም ጥያቄው። ለማን ነው? ለዮሐንስ ቀርቧል አልቀረበም እኮ አይደለም ጥያቄው። የፍጥረታት ልመና ግን ሰምቷል ወይስ አልሰማም ነው መጀመሪያ። ዮሐንስ ምን ያላየው ነገር አለ በራእይ ላይ? ምን ያላየው ነገር እኮ አሳይቶታል። ሰምቷል ወይስ አልሰማም? አዎ ልክ ነህ። ሰምቷል ወይስ አልሰማም? አሰምቶታል። ግን ይሄን ሰምቷል ወይስ አልሰማም? በራእይ አሰምቶታል። ሰምቷል ወይስ አልሰማም? ጸሎቱ እየቀረበ ነበር። ጸሎቱ ገና አልቀረበም። ቆይ ሌላ ወሬ አታብራራ። ሰምቷል ወይስ አልሰማም? ቃሉን ተቀበለው እስቲ። ይሄ ምን ይላል? እስቲ በራእይ አሰምቶታል እኮ አልኩኝ። በጣም ብዙ ጊዜ አንብበው መጀመሪያ። ሰምቷል፣ ሰማው ነው የሚለው። ማን የሰማው? ዮሐንስ። ዮሐንስ ሰምቷል ወይስ አልሰማም? አሁን መልስ። ሰምቷል፣ በራእይ አይቷል። ቆይ የራስህ ወሬ ተውና የራስህ አርቲሙርቲ ወሬውን ተው። ሰማው ነው የሚለው። ዮሐንስ ሰምቷል። በጣም ቴንኪው። ዮሐንስ የሰማውን የፍጥረታት ሁሉ ጸሎት ለሌሎቹ ቅዱሳን እግዚአብሔር ሊገልጽላቸው ይችላል ወይስ አይችልም? በራእይ መልክ እንደዚህ ሊያሳየን እኮ ይችላል። ለአንተም ለኔም ሊያሳየን ይችላል። ሲጀምር ደግሞ ቅዱሳን ሊያሳያቸው ይችላል ወይስ አይችልም? ቀጥታ እስቲ መልስ፣ አታብራራ። ማብራሪያ ስፈልግ እጠይቃለሁ። ለቅዱሳኖቹ ሊያሳያቸው ይችላል ወይስ አይችልም? ይህንን እንደዚህ የሚለን ጥቅስ ስለሌለ
እኛ አስተምህሮን መገንባት የለብንም። እግዚአብሔር አንተ ለዮሐንስ ስለ ራእይን አስተምሮቱ ከሆነ አሳይቶታልና መጽሐፍ ቅዱስ ላይ የተጻፈውን መጀመሪያ ተቀበልና አስተምሮ በዚህ ጥቅስ አንገንባ የሚለው ከአንተ ጋር አለ የምንመካከረው። የተጠየቅከውን ብቻ መልስ። እግዚአብሔር ለቅዱሳኑ ሊገልጽላቸው ይችላል ወይስ አይችልም ነው ጥያቄ እኮ። እኔ እኮ ለቅዱሳኑ የምትለው እኮ ነው። እግዚአብሔር ለማንም ለአሕዛብም ሁሉ ነገሮችን ገልጠዋል፣ ሊገልጥ ይችላል ወይስ ለማያምኑቱ አይችልም? ማለት ነው። ያ ማለት ግን ለአንድ ለማያምንም እንዲህ አይነት ነገር ሊገልጽ ሊገልጥ ይችላል ይችላል። ወይስ አስተምሮ አይችልም ነው መገንባት ጥያቄ። የለብንም። አይሰማህም ወይስ አውቀህ ነው? አይ በቃ የዋዴ እዚህ ጋር ይብቃኝ። ግን እኔ ይብቃ ኦርቶዶክሳዊ ያለው ይብቃ። እሺ ወደ ጥቅስ ፍጡራን ሳተ ለሚጸልዩት አስተምሮ አብዱል አንተ ከቁርአን አንብበህ ከሆነ ከመጽሐፍ ቅዱስ ሲጠቀስልህ ሊገባ አይችልም። ኦፍኮርስ ፎር ዛት ማተር ማለት ነው። አሁን አንተ መጽሐፍ ቅዱስ ላይ የተጠቀሰውን ትተህ ያልተጠቀሰ ጥቅስ ይዘህ የራስ አስተምሮ ልትመሰረት። መጀመሪያ መጽሐፍ ቅዱስ ላይ ይሰማሉ የሚል የለም የሚል ነበር ሀሳቡ ማለት ነው። ዘንድ መጽሐፍ ቅዱስ ላይ ቅዱሳኑ የፍጥረታት ጸሎት ይሰማሉ የሚል ሲሰማ ደግሞ አይ በዚህ ጥቅስ ይዘን ዶግማ ልንመሰረት አንችልም ማለት ደግሞ አንተ ማነህ እንዴ? በዚህ ጥቅስ ይመሰረታል አይመሰረትም የሚለው እኮ አንተ አይደለም የምትወስነው። መጀመሪያ መጽሐፍ ቅዱስ ላይ የተጻፈውን ትቀበላለህ አትቀበልም? አንተ ሲጀምር ኦኬ አትቀበልም ማለት ነው። ሲቀጥል መጽሐፍ ቅዱስ ላይ አንድ ክፍል ላሳያችሁና ሌሎች ሰዎች ብንቀበል አይ ቲንክ ይሻላል መሰለኝ። ሐዋርያት ሥራ ምዕራፍ 19 ላይ ያለውን ክፍል ማለት ነው። እሺ በሰማይ ያሉ ቅዱሳን ራሱ ሊሰሙን ሊያውቁ እንደሚችሉ ማለት ነው። እኛ መጽሐፍ ቅዱስ ቢያንስ ማስረጃ አለን። መጽሐፍ ቅዱስ ብቻ የሚል እምነት ባይኖረንም ግን ትምህርታችን ከመጽሐፍ ቅዱስ ውጭ ግን ይሆን አይደለም። ለምሳሌ ሐዋርያት ሥራ ምዕራፍ 19 ከቁጥር 19 ጀምሮ ስታነቡ አይሚን 16 ማለት ነው። ሐዋርያት ሥራ ምዕራፍ 10 ኦኬ ኦኬ ሉቃስ ወንጌል የምን ሐዋርያት ሥራ ሉቃስ ወንጌል ምዕራፍ 16 ከቁጥር 19 ሶሪ 16 ነው። እሺ ሶሪ ሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ ይልና ከዛ አልዓዛር ደግሞ የሚባል አንድ ድሃ በቁስል ተወርሶ በደጅ ተኝቶ ነበረ ይልና ከባለጠጋው ማዕድ ከሚወድቀውን ፍርፋሪ ሊጠግብ ይመኝ ነበረ። ውሾች እንኳ መጥተው ቁስሎቹን ይልሱ ነበረ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አልዓዛር ሲሞት ወዴት? ወደ አብርሃም እቅፍ ተወሰደ። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ ይላል። ስለዚህ አብርሃምና አልዓዛርን በሩቁ አያቸው፣ ይሄ ባለጠጋ ማለት ነው። ስለዚህ አብርሃምን ምን ይለዋል? እርሱ እየጮኸ አብርሃም አባት ሆይ ዳይሬክት ስለሆነ ጠፋ እንትን ኤኒዌይስ አብርሃም አባት ሆይ አልዓዛርን ስደድልኝና በእጁ ውሃ ነክሮ ጉሮሮዬን ምላሴን ያርጥበልኝ ብሎ ሲለምነው ትመለከታላችሁ። አብርሃም ሲመልስለት ለዛ ባለጠጋ አንተ በምድር ሳለ መልካም እንደተቀበልክ አስብ፣ ኦኬ አልዓዛር ደግሞ ክፉ ይልና አሁን ደግሞ በዚህ እሱ ይጽናናል፣ አንተ ደግሞ መከራን ትቀበላለህ ይለዋል አብርሃም። አሁን እዚህ ጋር
አብርሃም በምድር እያለ ያ ሰው ባለጸጋ እንደነበረ አውቋል ወይስ አላወቀም ነው። ኦኬ ይኸው ከቁጥር 20 ስንት ነው? ትንሽ ዝቅ አድርጋ በሲኦልም ሳለ የሚል በስቃይ ሳለ ያ ለአብርሃም በሩቅ አየና እንዲህ አለው ይላል። አብርሃም አባት ሆይ ማረኝ ከዚህ ነበልባል ቆይ ምንድነው እንትና ልታያለኝ። እሺ ቆይ ኦኬ አሁን ይታያል። እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ ይላል። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ ይላል። አሁን በሕይወት ሳለህ እያለ ያለው በምድር ሳለ ማለት ነው አይደል? በምድር ሳለ መልካም እንደተቀበልክ አስብ አለው። መልካም ያለው ሀብት ማለት ነው። ምክንያቱም ተመችቶት ዕለት በዕለት በደስታ ይኖር ነበረ ተብሎ ስለተጻፈ ከላይ ማለት ነው። አብርሃም ግን የዛኔ ምን ብሏል? በስጋ ከተለየ ከረጅም ጊዜ በኋላ ስለተካሄደ ስለተፈጸመ ነገር ነው። ምክንያቱም አልዓዛር ሲሞት ራሱ ወዴት ሄደ ነው የተባለው? ወደ አብርሃም እቅፍ ሄደ ነው። ስለዚህ አብርሃም አስቀድሞ ከአልዓዛር በፊት ማረፉ የታወቀ ነው፣ ግልጽ የሆነ ነገር ነው። ስለዚህ አብርሃም ምን ይለዋል? በምድር ሳለ በሕይወት ሳለ መልካም እንደተቀበልከ ደግሞ አስብ። ኦኬ አልዓዛር ደግሞ ክፉ ይልና አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ ይለዋል። ኦኬ ስለዚህ ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳያልፉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ አለ ወደ አባቱ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና ይላል። ከዚህ 2 ነገሮች እንመለከታለን። አንድ ይሄ ኃጢአተኛ ሰው እንኳን ስለማን ስለ ስጋ ዘመዶቹ ስለ 5ቱ የስጋ ዘመዶቹ ሲጸልይ ትመለከታላችሁ። ኦኬ ስለ 5ቱ የስጋ ዘመዶቹ እነርሱም እንደኔ እንዳይሰቃዩ አልዓዛር ስደድላቸውና ይማሩ ይላል። አሁን ተመልከቱ፣ ይሄ ከስጋ ዝምድና በላይ ባይዘው ክርስትና በክርስቶስ ደም የተዛመድን እኛ አንድ ስጋ ነው ምን ሆነው አንድ ስጋ ነው ምን ሆነው ማለት ሶ ከኛ ጋር አንድ ስጋ የሆኑ ክርስቲያን አባቶቻችን ቅዱሳን አባቶቻችን የኛን በሲኦል መሰቃየት ምንም የማይገዳቸው ኦኬ እኛ ኦልሬዲ ምን አገባን ጨርሰናል። እነሱ ቢገቡ ባይገቡ ምን አገባን የሚሉ ይመስላችኋል? ቅዱሳኑ እንደዛ አይደሉም። እናንተ ማለት የእናንተ ቅዱሳን የምትሏቸው ስለማናቃቸው ጨካኞችም ስለሆኑ ሊሆኑ ይችላሉ፣ እንደዛ ሊሉ ይችላሉ። የእኛ ግን በክርስቶስ ደም አንድ የሆንን በወርቃማው ሰንሰለት የተጋመድን እነ ሐዋርያ ቅዱስ ጳውሎስ ከክርስቶስ አካል በቃ በዛ ብልት ውስጥ አንድ ስለሆንን የኛ መውደቅ የኛ መድከም ያሳስባቸዋል፣ ይጸልያሉ ማለት ስለኛ ይለምናሉ። ምን እንዳንሆን ወድቀን ጠፍተን እንዳንቀር ማለት ሰው ከዛ አንጻር ነው ልመናቸው ጸሎታቸው የሚያቅ ወደ እነሱ እኛም ጸሎት የሚለው ቃል ምንድነው? ልመናን ምልጃን እንዲያቀርቡልን መጠየቅ ማለት ነው። ባይዘ አቡነ ሽኖዳም ኮምፓራቲቭ ቴዎሎጂ ላይ praying to the saints ማለት ምንድነው? asking to make intercession for us ማለት ነው። ወይም ደግሞ ምልጃን እንዲያቀርቡልን እነርሱም መጠየቅ ማለት ነው ብለው ያብራራሉ ማለት ነው። ሰው ከዚህ አንጻር የሚታይ ነው። ያው ከተነሳ አይቀር የተወሰነ እንሄድበት ብዬ ነው። እግዚአብሔር ይስጥልኝ። ፈለገ ቀጥሉ። ዋሪ እናመሰግናለን። በጣም አሪፍ አድርገህ ነው ሀሳቦችን ያነሳው። ዲያቆን መኩ እንዴት አሉ?